ለእናትሽ ክብር የለሽም። ሚዲያ ላይ አውጥተሽ ለእናትሽ ወደዛ ሂጅ ብለሽ የገፍ ሰይድ ሰክሯል። ሰንጃየውት ነው ቆጥተኛ ሰክሯል። ምንም አያገለግልም። አሳይቶ እንዲሁ ቃል እንደገባሁልሽ እዚህ ጋር ማድረግሽ እሺ። ቆይቶም ቢሆን ሱስ እንዳለበት ያወቅኩት በሳቱን እንዴት ያወቅኩበት መንገድ ምንድነው? ቤት ማለት ውሎ ነው። ቆይ ይበላ የለም መመለሻ ትራንስፖርት የለም። በጣም ተርበናል፣ በጣም ተቸግረናል። እዚች ስፓልት ወዳረ ቁጭ ብለን እንለያያል። እስኪ ወደ ዕለቱ እጅግ አስገራሚ የሆኑ ቪዲዮዎች አይተን እንመለስ ማለት ነው። ሀሳባችን እንሰጣለን ማለት ነው። እናንተም ኮሜንት ላይ አስቀምጡልኝ። እንሂድ። قال لك الرقمه حت شنو جوالي من هنا يقول جوالي انا ابوك فتويخ ولا اطلع رد ሳኑ ይላል ابراهيم قنجامي. ايه ردها لا انا ابو ابراهيم ردها. الو هلا سيد سكروه ሰንጃየውት ነው ቆጥተኛ ሰክሯል። ምንም አያገለግልም። እየሰማ ነው። በቃ ተናገረው። ማን ያገለግል? ኢብራሂም ጎጃሜ ነው የሚለው። አሎ እብሬ አሎ ምን እያደረክ ነው? አልገባኝ። ላይቭ ላይ እኮ ነው ጋይስ። ማነህ? ስማ እነሱ ይልቅ ሪከርድ በጣም ስለማይደረጉ ስለማትደረግ በጣም እየለፋለፈች እንደሆነ አውቃለሁ። አይ ዶንት ኬር አባውት ስለዛ በጣም ቆይ ማን ነው የማይደረገው? እኔ እኮ ካንቺ በላይ ፌመስ ማን ነው ሪከርድ የማይደረገው? ካንቺ በላይ እኔ እታወቃለሁ። ልንገርሽ ቲክቶክ ላይ አንቺ እኮ ነው የመጣሽ ከሊዋል መታወቅና በብልግና መታወቅ አንድ አይደለም። እናንተ ደግሞ በብልግና ነው የምትታወቁ። ጀመረች ታውላይ እንደዚህ በማድረግ ምናምን ነው ወባሽ ያሊ ብላችሁ ደግሞ እኩል አይደለም። ለዛ ነው እና ሌላ ትርፍ ነገር ደግሞ አትናገሩ። ብሪያንት ተናገረች የለም እኮ እዚህ ጋር ብዙ ሰው አለ ማማ ላይክ እዚህ ጋር ያለው ሰው አማርኛ በብዛት እንትን ነው አማርኛ ነው የሚሰማው። ትግርኛ ቋንቋሽ ነው። ለዛ የኔን ፋሚሊዎች ቋንቋችን ነው ትግርኛ። የተወለድንበት ያደግንበት ነው ትግርኛ። አዋጋዒ ትግርኛ አዋጋዒ እና ደግሞ በቃ በጣም ሆድታችኋል እንዴ? በጣም እየጨዋችሁብኝ ነው ለሁለት እንዴ? አዋጋዒ ትግርኛ አዋጋዒ ተዋይዋ። አንቺ ግን ራስሽን በምን ሂሳብ ነው ያሰብሽው ጀኒ? ዲስ ኖርማል ጌም እኮ በጣም ዲፕ አረጋችሁ እኮ ምንም ማለት አይደለሽም። ተራ ሴት ያ ጌም ያን ያሳዘነችኝ አሁን ዲፕ አረጋችሁት ነገር አለ። እኔ መቼ አናገርኩሽ? እና እኔ ተቀጥቼ መጥቼ ለምንድን ነው የማትቀጡልኝ ታዲያ? እኮ ንቀት ነው የምር። እኛ ሁለት ያሸነፍን አይደል? አሌክስ እኔ ልቀጣ አይደል እንዴ ቆምኩት እዚህ ጋር አሌክስ ጃኒ አንደኛ ነገር ብንወጣ ለራሱ እንጂ የለም አሁን ልመና ሙተውብሻል። የለም በቃ የለም አልፎብሻል። የለም ለእናትሽ ክብር የሌለሽ ለእናትሽ እንደዚህ የገፋሻት እኮ ነሽ አንቺ። ለእናትሽ ክብር የለሽም። ሚዲያ ላይ አውጥተሽ ለእናትሽ ወደዛ ሂጅ ብለሽ የገፋሻት እኮ ነው። ሴት ነኝ፣ የፈጠረኝ ሴት ነኝ፣ እሙሙ አለኝ። አንቺ ያለሽ እዚህ ቦታ ላይ ቀለበት እንደማድረግላት ቃል ገብቼላት ነበር። ዋው ይሄ ቦታ ማለት 10 ብር ቸግሮን ልንለያይ የነበረበት ምግብ ያልበላንበት ከዛ ደግሞ ትራንስፖርት አተን አንቺን በእግርሽ ግረቲ ስራ የፈለግሽበት እኔም ደግሞ በእግሬ ስቴዲየም ድረስ ሄጄ 10 ብር ተበድሬ ድጋሚ ወደ ደብረ ዘይት ተመለስኩበት በባስ ያቺ ቦታ ነው። እግዚአብሔር አንቺ ስለሰጠኝ እጅግ በጣም ደስተኛ ነኝ። በአንቺ በኩል እግዚአብሔር ትልቅ ብርታት ሰጥቶኛል። አንቺ ይህን ቆንጆ ልጅ ስለሰጠኝ ደግሞ እጅግ በጣም ደስተኛ ነኝ። እወድሻለሁ። እንደነዚህ አይነት ፍቅር ሲጠና አሳይቶ እንዲሁ ቃል እንደገባሁልሽ እዚህ ጋር ማድረግሽ እሺ። የቱ ጋር? እሺ በቅርብ ነው ቪዲዮ ነው። ኦልሞስት አንድ ወር እሺ ከምናምን ቢሆን ነው። አንድ ወርም አይሞላው። በጣም ተቸግረን በጣም ተርበን እኔም እሷም ወደ አዲስ አበባ መጣን። እሷም አዲስ አበባ ስራ ፍለጋ እኔም ደግሞ አዲስ አበባ የሆነ ስትሪንግ አርት ሰርተን ገንዘብ መቀበል ነበር። ያንን ገንዘብ ከሰጡ ብለን መጣን። ምግብ አልበላንም። የትራንስፖርት ከጎረቤት ተበድረን የመጣ ነው እና መጣንና ሆቴሉም ደግሞ አልሰጠንም በሰዓቱ። ስለዚህ የሚበላ የለም መመለሻ ትራንስፖርት የለም። በጣም ተርበናል፣ በጣም ተቸግረናልና እዚች ስፓልት ወዳረ ቁጭ ብለን እንለያያል። ምክንያቱም ከፍተኛ ችግር ውስጥ ነው። 600 ብር ቤት ኪራይ የምንከፍል የለንም። ሰውየው ሲመጣ ሚስማር የቀጠቀጥኩትን ነው አንስቼ ልክ ሲመጣ አሳየዋለሁ። ቆንጆ ነው እንዴት ነው እለዋለሁ። አዎ ሲለኝ እንካ በቃ ብዬ እሰጠዋለሁ። በዛው እንዲረሳ ገንዘቡ እንዳይጠይቀኝ አደርጋለሁ እና እኔንም የሚያግዘኝ እሷንም የሚያግዛት ማንም አልነበረም። ስለዚህ በቃ ችግር ሊለያየን ጫፍ የደረሰበት ቦታ ነበርና አንድ ቀን ግን ይሁን ለኔ ሁሌም አንድ ናት።
ያኔ እሷን ማፈቅርበት ልብ ነው አሁንም እኔ ጋር ያለው። ያኔ ፀጉሯን ሳትታጠበው ሰውነቷ በጣም ልቅ ብሎ የቀን ስራ አሸዋ ተሸክማ የቀን ስራ ሰርታ ስትመጣ እግሯ አቧራ ሆኖ የሆነ ቡሽ ጫማ ለብሳ ስትመጣ ያኛው ፍቅር ነው አሁንም ያለው። ፍቅርን ግለጽላት። እነዚህማ ጉድ ነው ጋይስ። አሁን በዙሪያ ካሉ ነገሮች በጠቅላላ ህልሜ ብዬ ካስቀመጥኩት ነገር ራዕይ ብዬ ከያዝኩት ነገር እያለፍንባቸው ካሉ ችግሮች እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ትበልጫለሽ። እወድሻለሁ። ገና ሳገኘው እግዚአብሔር የሰጠኝ ትልቅ ስጦታ እንደሆነ ገብቶኛል። ምክንያቱም ሰው አልነበረኝም ማለት ሙሉ ወንኩኝ እሱን ሳገኝ እና ከዛ በኋላ ቆይቶም ቢሆን ሱስ እንዳለበት ያወቅኩት በሳቱ እንዴት ያው ያወቅኩበት መንገድ ምንድነው ቤት ማለት ውሎ ነው ቆይቶ ነው የሚመጣው እና ቤት ሲመጣ እንዴት ቆይታ መጣ ምናምን ብዬ እኔ ስናደድ እሱ ይስቃል እና ይቀዩ ነው የሚመጣው። በዛ ታይም ነው ያወቅኩት። በጣም ዝም ብሎ ነው የሚስቀው። በቃ እኔ ስናደድ ይስቃል። ገብቶላል። ዝም ብሎ ይስቃል፣ አንቺ ትናደጃለሽ። አዎ በጣም ነው የሚስቀው። በቃ ከባድ እኮ ነው። ሰው እየተቆጣ አንተ ትላለህ። ባትቆጣኝ እመርጣለሁ። ባይገርም እንደውም ስትቆጣኝ በቃ የፊት ቅርጿ ሁኔታዋ እንዳለ ያደክመኝ ነበር ከእንትኑ ጋር። እና ያ እንዴት ነው መቼ ያቆም ይሆን የሚል ነገር ውስጥ አልገባም? አዎ ይምላል ማለቴ አረው በቃ ከዚህ በኋላ ምናምን ሲል አምነዋለሁ። አዎ በደንብ በሙሉ ውስጤ ነው የማምነውና ግን ወዲያው ወይ ሱቅ ሲሄድ ወይ ምናምን ወዲያው ነው የማገኘው ቀልጦ። ሲጋራው እያጨሰ አገኘዋለሁ እንደዚህ ይላል ምናምን እና ግን እርግጠኛ ነበርኩኝ። ጎዳና ተዳዳሪ ያለ ስልክ ደወለልሽና ሱቁ ጋር ቆሞ ጠበቀሽ። አንድ ቀን ሙሉ አልደወልሽለትም። ለምንድን ነው ያልደወልሽው? አሁን መቆጣት ጀመርሽ። ጥያቄ እኔ ዲኮር የምሰራበት ቦታ ብዙ ወጣት ልጆች አሉ የሚሰሩ እንደዚህ እና ያው ልክ ስገባ ለምታሰራኝ ባለቤት ለዲኮር ቤቱ ባለቤት በጣም እንደዚህ መንገድ ላይ እንደዚህ ታክሲ ውስጥ ሰው አግኝቼ ነበርና ባክሽን አንቺ ጋር እንዲሰራ ምናምን በሙሉ ታሪኩን ነገርኳት። ከዛ አረ ምን ሆነሽ ነው ማርታ እንዴ በዚህ ሰዓት እንደዚህ አይነት ሰው ታምኛለሽ ምናምን አለችኝ። እና ታጣጣምጪ እና በዚህ ዘመን ፍቅር እንደዚህ አይነት ፍቅር አለው እያልኩበት ቪዲዮ ነው ማለት ነው። ቤተሰብ የእነዚህ ልጆች የፍቅር ታሪክ እኔ በጣም ነው የገረመኝ። በሌላ በኩል ደግሞ እነ ጃኒ አሁንስ አሳዘነች ጋይሶች። ያምያምኑ እያዋከባት ያለው እሷም አብዝታው ነበር ራሷን የምትሰቅልበት መንገድ ግን አሁን አንጀቴን በላች የምር። እናንተ እስኪ ሐሳብ አስተያየቶቻችሁን በቪዲዮ ዙሪያ ሐሳብ አስተያየቶቻችሁን ስጡኝ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ሞዳችሁ ቴንኪው።